ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሷል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ኢትዮጵያ በዳቮስ የ2026 የዓለም ኢኮኖሚክ ፎረም ለንግድና ለጤና ማሻሻያዎች ጥሪ አቀረበች። በዓመታዊው ስብሰባ የኢትዮጵያን ልዑካንን ቡድን በመምራት በስፍራው የተገኙት የገንዘብ ሚኒስትሩ አህመድ ሺዴ የአፍሪካ አህጉራዊ ነፃ የንግድ ቀጠና ለአህጉሪቱ ወጣቶች ሰፊ የስራ ዕድል ለመፍጠር ትልቅ አቅም እንዳለው ገልጸዋል። በተጨማሪም የ2026ቱ ለስራ ዕድል ቅድሚያ የሚሰጥ የነፃ የንግድ ቀጠና የምርት ስምምነት የስራን ዕድልን ለማስፋፋት እንዲሁም ወጣትና ሴት ስራ ፈጣሪዎችን ለማብቃት ወሳኝ ማዕቀፍ መሆኑን አጽንኦት ሰጥተዋል። አዲሱ ዓለም አቀፍ ጤና መዋቅር በሚል በተካሄደው ውይይት ላይ ፍትሐዊ፣ ግልጽና በሀገራት መሪነት የሚመራ ዓለም አቀፍ የጤና ፋይናንስ ስርዓት እንዲኖር ሚኒስትሩ ጥሪ አቅርበዋል። አክለውም ኢትዮጵያ ለሉሳካ አጀንዳና አንድ ዕቅድ፣ አንድ በጀት፣ አንድ ሪፖርት በሚለው መርህ ቁርጠኛ መሆኗንና በዓለም አቀፍ ጤና ረገድ ፍትሐዊነት፣ አንድነትና የጋራ ኃላፊነት እንዲሰፍን አሳስበዋል ሲል ገንዘብ ሚኒስቴር አስታውቋል። የጀርመን የውጭ ጉዳይ ሚኒስቴር ኢትዮጵያን ሊጎበኙ ነው። የውጭ ጉዳይ ሚኒስትሩ ዮሐን ዋዲፉል ለይፋዊ የስራ ጉብኝት ዛሬ ጥር 14 ቀን 2018 ዓ.ም አዲስ አበባ የሚገቡ ሲሆን በቆይታቸውም ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ ቀጠናዊ፣ አህጉራዊና ዓለም አቀፋዊ ጉዳዮች ዙሪያ እንደሚመክሩ ይጠበቃል ተብሏል። አዲስ አበባን የእድገት ተምሳሌት እንዲሁም የዓለም አቀፍ መድረኮች ማዕከል ለማድረግ የምናደርገውን ጥረት አጠናክረን እንቀጥላለን ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባዋ በአዘርባይጃን ባኩ ከተማ በሚካሄደው የዓለም ከተሞች ፎረም ላይ አዲስ አበባ ያላትን ተሞክሮ የምታካፍልበትን ሁኔታ አስመልክቶ በኢትዮጵያ የአዘርባይጃን አምባሳደር ሩስላን ናሲቦቭ እና የተባበሩት መንግስታት ሀብታት የአፍሪካ ቀጠና ዳይሬክተር ኦማር ሲላ ጋር ውይይት አድርገዋል። በመድረኩ አዲስ አበባ ልምዷን ለዓለም አቀፍ ማህበረሰብ የምታካፍልበትና ተሳትፏን ይበልጡን የምታሳድግበት ትልቅ አጋጣሚ እንደሚሆን በውይይቱ ወቅት ገልጸዋል። ኢትዮጵያ ከቻይና ውጪ ለመጀመሪያ ጊዜ የሚካሄደውን ግዙፍ ዓለም አቀፍ የኢንተርኔት ጉባኤ በመጪው መስከረም ወር በአዲስ አበባ እንደምታስተናግድ ተገለጸ። የኢኖቬሽንና ቴክኖሎጂ ሚኒስትር በለጠ ሞላ ከዓለም ኢንተርኔት ጉባኤ ምክትል ዋና ጸሐፊ ሚስተር ሊያን ሃኦን ጋር ተወያይተዋል። ለዝርዝሩ አማሩ ገብሩ። የኢኖቬሽንና ቴክኖሎጂ ሚኒስትር በለጠ ሞላ የዓለም ኢንተርኔት ኮንፈረንስ ምክትል ዋና ጸሐፊ ሚስተር ሊያን ሃኦን በጽህፈት ቤታቸው ተቀብለው ተወያይተዋል። የውይይቱ ዓላማ በዋናነት ኮንፈረንሱ በስኬት እንዲከናወን በሚያስችሉ የቅድመ ዝግጅት ስራዎች ላይ ያተኮረ እንደነበር ተመላክቷል። ይህ ኮንፈረንስ ለሀገራችን በርካታ ጥቅሞችን ይዞ እንደሚመጣ ይጠበቃል። ከነዚህ ጥቅሞች መካከል እንደ ጉግል፣ ኒቪዲያ፣ አይቢኤም እና አሊባባ ያሉ ከ200 በላይ ዓለም አቀፍ ግዙፍ የቴክኖሎጂ ተቋማት የሚሳተፉበት በመሆኑ ለኢትዮጵያ የቴክኖሎጂ እድገት ትልቅ አቅም ይፈጥራል። አዲስ አበባን የዓለም አቀፍ ስብሰባዎች መዳረሻ ሁብ የማድረግ ራዕይን ያሳካል። የዓለም አቀፍ የዘርፉ ተዋናዮችና ምሁራን በሚሳተፉበት በዚህ መድረክ አዳዲስ የኢንቨስትመንት በሮች ይከፈታሉ ተብሏል። ከ2012 ጀምሮ በየዓመቱ በቻይና ሲካሄድ የቆየው ይህ ኮንፈረንስ ለመጀመሪያ ጊዜ ከቻይና ውጭ እንዲካሄድ ሲወሰን ኢትዮጵያ መመረጧ የሀገራችንን ዲፕሎማሲያዊ ተቀባይነትና በቴክኖሎጂው ዘርፍ ያመጣችውን እድገት የሚያሳይ መሆኑ ተገልጿል። የአዳማ አዋሽ ፈጣን መንገድ ምዕራፍ 1 ግንባታ በሚቀጥለው 1 ዓመት ውስጥ እንደሚጠናቀቅ የሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማት እና ትራንስፖርት ጉዳዮች ቋሚ ኮሚቴ አስታወቀ። የቋሚ ኮሚቴው ሰብሳቢ ፕሮፌሰር መሐመድ አብዶ በመስክ ምልከታ ወቅት እንደገለጹት ከአዳማ እስከ መልካ ሊጆ የሚዘልቀው ይህ የመንገድ ግንባታ ለሀገሪቱ የንግድና ሎጂስቲክ እንቅስቃሴ አስተዋጽኦ አለው ብለዋል። የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር መሐመድ አብዱራህማን በበኩላቸው 61.5 ኪሎ ሜትር ርዝመትና 34 ሜትር ስፋት ያለው ይህ ፈጣን መንገድ በቀጣይ ዓመት እንደሚጠናቀቅና የሲሚንቶ አቅርቦት እጥረት መፍታቱን ገልጸው ግንባታው 6 ቢሊዮን ብር በሚጠጋ በጀት ከአፍሪካ ልማት ባንክ ጋር በትብብር እየተሰራ እንደሚገኝ ተናግረዋል። 2.6 ሚሊዮን ዓመት ዕድሜ ያለውና ፓንትሮፕስ የሚል ስያሜ ያለው የሰው ልጅ ዝርያ በአፋር ክልል ሚሌ ሎጊያ በተባለ ስፍራ መገኘቱን የኢትዮጵያ ቅርስ ባለስልጣን አስታወቀ። የባለስልጣኑ ምክትል ዋና ዳይሬክተር ኤልያስ ሽኩር የኢትዮጵያ ተመራማሪዎች ከውጭ ሀገር ተመራማሪዎች ጋር በመሆን ባደረጉት ጥናትና ምርምር ኢትዮጵያ የሰው ዝር መገኛነቷን ባለም መድረክ ዳግም አስታውቋል ብለዋል። ከዚህ በፊት ያልታየ የሰው ልጅ ዝርያ በአሜሪካ የቺካጎ ዩኒቨርሲቲ ተመራማሪ በሆኑት ፕሮፌሰር ዘረሰናይ ዓለምሰገድ በተመራ ልዑክ መገኘቱን ተናግረዋል። ግኝቱ ኢትዮጵያ የሰው ዝር መገኛ መሆኗንና ለአንትሮፖሎጂ ምርምር ኢትዮጵያና የአፋር ክልል ተመራጭ መሆናቸውን የበለጠ የሚያረጋግጥ መሆኑንም አመላክተዋል። ግኝቱ በዓለም ላይ ታዋቂ በሆነው ኔቸር መጽሔት ታትሞ ወጥቷል። አዲስ አበባ ዩኒቨርሲቲና ቱሪዝም ኮሚሽን የከተማዋን የቱሪዝም ሀብት በጥናት ለመለየት የሚያስችላቸውን ስምምነት ተፈራረሙ።
ስምምነቱ በተለይ የአዲስ አበባን የቱሪዝም ሀብቶችን በጥናት ለይቶ በካርታ ላይ ማስፈር ላይ ትኩረት ያደረገ ሲሆን ለሚከናወኑ የቱሪዝም ልማትና የዲጂታላይዜሽን ስራዎች ምቹ ሁኔታን በመፍጠር ረገድ ከፍተኛ ለውጥ እንደሚያመጣ ይጠበቃል። በህገወጥ መንገድ ከሀገር የወጡ ከ15000 በላይ ኢትዮጵያውያን ህጻናት በጅቡቲ እንደሚገኙ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ሚኒስቴሩ ባወጣው መረጃ በጅቡቲ እንዲሁም በየመን በህገወጥ መንገድ ከኢትዮጵያ ወጥተው በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያን አሉ ብሏል። ህጻናቱ በህገወጥ ደላሎች አማካኝነት ድንበር ሲያቋርጡ ወዴትና ለምን እንደሚሄዱ የማያውቁ መሆናቸውን አመላክቷል። ይህን ተከትሎም ህገወጥ አዘዋዋሪዎች ህጻናቱን ለአሸባሪነትና ለውትድርና ጭምር እንደሚመለምሏቸው፣ ጾታዊና የተለያዩ ጥቃቶች እንደሚፈጸምባቸውም ብሎም የተለያዩ የሰውነት ክፍሎቻቸው እንደሚወሰድ ጠቁሟል። ህጻናቱ በምስራቅና ምዕራብ ሐረርጌ እንዲሁም አፋር አካባቢዎች ከሀገር የሚወጡባቸው ድንበሮች ሲሆኑ ወደ ሀገር ቤት ለመመለስ ከዓለም አቀፍ የፍልሰተኞች ድርጅትና ከሚመለከታቸው ጋር የተሰራ መሆኑን ሚኒስቴሩ አስታውቋል። በጅቡቲ የሚገኙት ህጻናት በምን ሁኔታ ላይ እንደሚገኙ በጅቡቲ የኢትዮጵያ ኤምባሲ በኩል መረጃ እንደሚሰበሰብ ገልጿል። ደረጃውን ያልጠበቀ 13000 ኩንታል ህገወጥ የጨው ምርት በቁጥጥር ስር መዋሉ ተገለጸ። የኢትዮጵያ ምግብና መድኃኒት ባለስልጣን በህብረተሰቡ ጤና ላይ አደጋ ሊያስከትል የሚችሉና ደረጃውን ያልጠበቁ ጨው አምራች 3 ድርጅቶች ላይ እርምጃ መውሰዱን አስታወቀ። ባለስልጣኑ ከብሔራዊ መረጃና ደህንነት አገልግሎት ጋር በመተባበር ባከናወነው ጥብቅ ክትትል በሸገር ከተማ ፉሪ ክፍለ ከተማ በሚገኙ አፋር፣ አፍደርድ፣ ወለላ እና ባርዋቅ በተሰኙ ድርጅቶች መጋዘን የተከማቸ ከ13000 ኩንታል በላይ ህገወጥ የጨው ምርት በቁጥጥር ስር ውሏል። የጠብታ አምቡላንስ መስራች በዳቮስ ዓለም አቀፍ ሽልማት አሸነፉ። በስዊዘርላንድ ዳቮስ እየተካሄደ በሚገኘው የዓለም ኢኮኖሚክ ፎረም ላይ የጠብታ አምቡላንስ መስራችና ዋና ስራ አስፈጻሚ አቶ ክብረት አበበ የ2026 የሽዋብ ፋውንዴሽን ዓለም አቀፍ ተሸላሚ በመሆን የኢትዮጵያን ስም አስጠርተዋል። ከውጭ ምንጮች ወደ ያዝነው ዜናዎቻችን አለፍን። የሩሲያው ፕሬዝደንት ቭላዲሚር ፑቲን እና የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ የዛሬ የውይይት ቀጠሮ ተጠባቂ ሆኗል። ለዚህ ውይይት ትራምፕ ልዩ መልእክተኛቸውን ብቻ ሳይሆን አማቻቸውን ጃሬድ ኩሽነርን ጭምር ልከዋል። ለዝርዝሩ አማሩ ገብሩ። በዋናነት በዩክሬን የሰላም ሁኔታ ላይ ለመወያየት የተያዘው ይህ ቀጠሮ ዋሽንግተን የሩሲያ ዩክሬን ጦርነትን ለማስቆም የምታደርገውን ጥረት ከፍ ወዳለ ደረጃ መድረሱን ማሳያ ነው ተብሏል። ከዳቮስ የዓለም ኢኮኖሚ ፎረም ጎን ለጎን የሚካሄደው ይህ የአሜሪካና ዩክሬን ባለስልጣናት ውይይት አንዳች የተረጋገጠ የሰላም ስምምነት መስመርን ያስይዛል መባሉን አጃንስ ፍራንስ ፕሬስ ዘግቧል። ልዩ መልእክተኛው 4 ዓመታትን ያስቆጠረው የሩሲያ ዩክሬን ጦርነት ለማስቆም የሚያስችለውን ስምምነት 90 በመቶ ውጤት ማምጣቱንና ቀሪው 10 በመቶ ላይ ለመድረስ መቃረባቸውን ገልጸዋል። ከግዛት ጥያቄና ሌሎች ከባለቤትነት ጋር ከተያያዙ ቁልፍ ጉዳዮች ውጭ በተቀመጡት አብዛኛው የሰላም እቅዶች ላይ ኪየቭ መስማማቷን አስታውቃለች። ነገር ግን ሞስኮ ከጦርነት በኋላ የሚሰጡ የደህንነት ዋስትናዎችን አስመልክቶ ማብራሪያና መተማመኛ ፈልጋለሁ ብላለች። ፑቲን በዳቮሱ ጉባኤ እንዲገኙ የተፈለገበት ዋነኛ ምክንያት ይህን የምክክር መድረክ ለማመቻቸት ታስቦ ስለመሆኑም ተመላክቷል። በመካከለኛው ምስራቅና በእስያ የሚገኙ 9 ሀገራት የአሜሪካው ፕሬዝደንት ዶናልድ ትራምፕ በጋዛ ጉዳይ ያቋቋሙትን የሰላም ቦርድ ለመቀላቀል ፍላጎት እንዳላቸው አስታወቁ። ጸጋነሽ ተሰማ ዝርዝሩን ታቀርበዋለች። ዩናይትድ አረብ ኤምሬትስና ተርኪን ጨምሮ የ9 ሀገራት የውጭ ጉዳይ ሚኒስትሮች በትላንትናው ዕለት በጋራ ባወጡት መግለጫ በፍልስጤም ዙሪያ ቋሚ የተኩስ እርቅ መስፈን እንዳለበት አጽንኦት በመስጠት በትራምፕ መሪነት የተነደፈውን የሰላም እቅድ እንደሚደግፉና ለመቀላቀልም መወሰናቸውን አረጋግጠዋል። ቋሚ የተኩስ እርቅን ማጠናከር፣ የጋዛ መልሶ ግንባታ መደገፍና በዓለም አቀፍ ሕግ መሰረት ፍልስጤማውያን በራሳቸው ጉዳይ የመወሰን መብትና መንግስታዊነት ላይ የተመሰረተ ፍትሐዊና ዘላቂ ሰላምን ማራመድ የሚሉት የቦርዱ ተልዕኮዎች መሆናቸውን በመግለጫው ጠቅሰዋል። ይህም በፍልስጤምና አካባቢው ሀገራት እንዲሁም ህዝቦች የደህንነትና የመረጋጋት መንገድን ይከፍታል ብለዋል። ከትራምፕ ጽህፈት ቤት ይፋ የሆነው የሰላም ቦርድ ከከፍተኛ አማካሪያቸው ስቲቭ እንዲሁም የቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌርን አካቷል ተብሏል። ይህ የቦርድ ማቋቋም ውሳኔ ለትራምፕ የፍልስጤምን ጉዳይ በሚመለከት ያቀረቡት ባለ 20 ነጥብ እቅድ አንድ አካል መሆኑም ታውቋል። የስነ ምህንድስናና የህንፃ ንድፍ ባለሙያዎች የካርበን ፍሰትን ለመቀነስ በትምህርት ቤቶች፣ በአየር ማረፊያዎችና በሌሎች ትላልቅ ግንባታዎች ውስጥ የቀርከሃ እንጨት መጠቀም ያለውን ጠቀሜታ አብራርተዋል። ለዝርዝሩ ሄዳዊት ንጉሴ
የግንባታ ዘርፉ በ2022 ዓለም አቀፍ የካርበን ልቀትን በመጨመር ረገድ 1/3ኛውን ይዟል። የዚህም ምክንያት ደግሞ ዘርፉ ከግማሽ በላይ የሚሆነውን ስራ በሲሚንቶ በማከናወኑ ነው። የከተሞች መስፋፋት እየቀጠለ ሲሄድ ደግሞ በቤቶችና በሌሎች መሰረተ ልማቶች አማካኝነት የዓለም ሙቀት መጨመር ላይ ከፍተኛ ጫና እየመጣ እንደሚሄድ ይጠበቃል። ታዲያ ይህንን ችግር ለመቅረፍ ዓለም አቀፉ የስነ ምህንድስና ንድፍ ተቋም በዓለም ዙሪያ ላሉ የህንፃው ዘርፍ ሙያተኞች ቀርከሃን የዘመናዊ የህንፃ ዲዛይን መሳሪያ አድርገው እንዲጠቀሙ ጥሪ እያቀረበ ይገኛል። እንደ ባለሙያዎቹ ገለጻ ቀርከሃ ከተለመደው የግንባታ እንጨት ጋር ሲነጻጸር ከ3 እስከ 6 ዓመታት የሚደርስ ፈጣን የእድገት መጠን ያለው ሲሆን ትላልቅ ዝርያዎቹ ደግሞ በተለይ ለግንባታ አገልግሎት ተስማሚ ናቸው። የካርበን ፍሰትን መቀነሱ፣ ከሌሎች ተክሎች አንጻር ዝቅተኛ ማዳበሪያ መጠቀሙና ለአፈር ልምላሜ ያለው አስተዋጽኦ ቀርከሃን ተመራጭ ያደርገዋል። በዘርፉ ያለው እውቀት ደግሞ ትንሽ መሆኑ ቀርከሃን በተገቢው መንገድ ስራ ላይ እንዳናውለው እንቅፋት ሆኗል ሲሉ ባለሙያዎች እያብራሩ ሲሆን በሐሩርና ከፊል ሞቃታማ በሆነ የአየር ንብረት ውስጥ በቀላሉ የሚገኝ በመሆኑና በሜዲትራኒያን የአየር ንብረት ላይ የተደረጉ ለውጦች ደግሞ በፖርቹጋል ውስጥም ትላልቅ የቀርከሃ ዝርያዎች እንዲበቅሉ ምክንያት ሆኗል። ይህም ቁሱ በአውሮፓ ውስጥ በስፋት ለግንባታ ዓላማዎች ጥቅም ላይ እንዲውል መንገድ ከፍቷል። በሰሜን ምስራቅ ቻይና የሚገኘው የይንጋይ የቀርከሃ ግንብ ከ20 ሜትር በላይ ቁመት ያለው ሲሆን በዓለም ላይ የመጀመሪያው ከፍተኛ ደረጃ ያለው ቀርከሃን በመጠቀም የተሰራ ህንፃ እንደሆነ ይነገራል። እንደ ፊሊፒንና ኮሎምቢያ ባሉ ሀገራት አደጋን ለመቋቋም ተብለው በቀርከሃ ግድግዳ የተሰሩ ቤቶች የመሬት መንቀጥቀጥንና ከባድ የአየር ሁኔታን መቋቋም እንደሚችሉ እውቅና ተሰጥቷቸዋል። በህንድ ቤንጋሉሩ በሚገኘው ዓለም አቀፍ አየር ማረፊያ ተርሚናል 2 ላይም በቀርከሃ የተሰሩት ጣሪያና ምሰሶዎች ለዘርፉ ጥሩ ምሳሌ ናቸው ተብለዋል። ዘገባው የዘጋርዲያን ነው። የስነ ምግብ ተመራማሪዎች አንድን ጤናማ የሆነ ምግብ እድሜ ልክ መመገብ ጤናማ ያደርጋል የሚለውን ጽንሰ ሀሳብ ተረት በማለት ገልጸውታል። በልጅነት ለስኳር መጋለጥ፣ በአንጻሩ ለአዋቂዎች ፕሮቲን መመገብ ለልብ ጤና፣ ለአጥንት ጥንካሬና ለረጅም እድሜ ለመኖር በጣም የሚጠቅሙ ምግቦች ሲሆኑ ከህፃናት እስከ እርጅና በከፍተኛ ሁኔታ ይለዋወጣሉ ሲል ተመራማሪዎች አስረድተዋል። ለዝርዝሩ ሊዲያ ዝናቡ። አንድን ጤናማ የተባለ ምግብ እስከ እድሜ ልክ እየተመገብን መቀጠል ጤናማነታችንን እንደማያረጋግጥ በምግብ ዙሪያ የወጣው አዲስ ጥናት አመላክቷል። በመሆኑም የምንመገባቸው ምግቦች በልጅነታችን እንመገባቸው ከነበሩት እድሜያችን እየገፋ ሲሄድ በሌላ ምግብ መቀየር እንዳለባቸው ነው ጥናቱ የሚያሳየው። በልጅነት ጊዜ የምንመገባቸው ጤናማ ምግቦች አእምሯችንንም ሆነ ሰውነታችንን ይገነባሉ። በመሆኑም በዚህ እድሜ ክልል ላይ ከፍተኛ ጥራት ያለውን ስብ ልክ እንደ ወተትና በውስጡ የሚገኙት የካልሲየምና ቫይታሚን ዲ ንጥረ ነገሮች ለጠንካራ አጥንት ጠቃሚ በመሆናቸው ማዘውተር ይገባናል። በቅርብ ጊዜ የወጣ ጥናትም በልጅነታቸው ጥቂት መጠን ያለው የስኳር መጠንን በመመገብ ያደጉ ሰዎች ከ10 ዓመታት በኋላ ለልብ ህመም የመጋለጥ እድላቸው ዝቅተኛ ሆኖ ተገኝቷል። በሀያዎቹና በወጣትነት ጊዜ ደግሞ ሰውነታችን እድገቱን የሚያጠናቅቅበት በመሆኑ ከፍተኛ መጠን ያለውን ፕሮቲን፣ ቫይታሚን ቢ እና አረንጓዴ አትክልቶችን መመገብ ያስፈልጋል። በዚህ የእድሜ ክልል በከፍተኛ ሁኔታ የተቀነባበሩ ምግቦችን መመገብ ከሌሎች የጤና ጉዳቶች በተጓዳኝ በከፍተኛ ሁኔታ ለድብርትና ለጭንቀት ያጋልጣል። የአዋቂነት እድሜ ላይ በተለይም ሴቶች መውለድ የማይችሉበት እድሜ ላይ ሲደርሱ ለአጥንት እንዲሁም ለልብ ጤና ትኩረት መስጠት ይኖርባቸዋል። በመሆኑም በዚህ የእድሜ ክልል የአሳ ዘይት እንዲሁም የአትክልት ወይም የሜዲቴሪያን የአመጋገብ አይነት የሚመከር ነው። በዚህ ጊዜ ጤናማ ምግብን የተመገበ ሰውም የእድሜ ጣሪያ 70ና ከዚያ በላይ ከፍ እንደሚል ጥናቱ አመላክቷል። በመጨረሻም በእርጅና ጊዜ በንጥረ ነገሮች የበለጸጉ ነገር ግን ጥቂት የካሎሪ መጠን ያላቸው ምግቦችን መመገብ እጅግ ወሳኝ መሆኑን ተገልጿል። በመሆኑም ከፍተኛ መጠንና ጥራት ያለውን ፕሮቲን መመገብ የጡንቻን መድከም ስለሚከላከልልን እንዲሁም እንደ ካልሲየም፣ ቫይታሚን ዲ እና ፋይበር ወይም ቃጫ ያላቸውን ምግቦች መመገብ ደግሞ ጤናማ ሆኖ ለመቆየት እንዲረዳን በማዕዳችን ላይ ማካተት ይኖርብናል። ዘገባው የቢቢሲ ነው። በአልጄሪያ የሚገኘውና በከፍተኛ ሙቀት የሚታወቀው የሰሐራ በረሃ በበረዶ መሸፈኑ መላውን ዓለም ያስገረመና ተፈጥሮ ካሏት ድንቅ ምስጢራዊ አንዱን የገለጠ ክስተት ሆኗል። ለዝርዝሩ ኤፍራታ ጥላሁን። የሰሐራ መግቢያ በመባል በምትታወቀው የአይን ሰፈራ ከተማ የታየው ለየት ያለ ክስተት እሳታማ የሚመስሉትን ብርቱካናማ የአሸዋ ክምሮች በበረዶ አስቧቸዋል። ይህ ሁኔታ በከባቢ አየር ውስጥ በሚፈጠር ከፍተኛ የአየር ግፊት የሚከሰት ቢሆንም በረሃው እንዲህ በበረዶ ሲሸፈን ማየት ግን እጅግ ብርቅዬና ታሪካዊ ክስተት ሆኗል። ከታሪክ አንጻር የሰሐራ በረሃ ከ1000 ዓመታት በፊት ለምለምና በተለያዩ እንስሳት የተሞላ ቦታ እንደነበር የሚታወስ ሲሆን አሁን የታየው በረዶም የበረሃዋ የአየር ንብረት ምን ያህል ተለዋዋጭ መሆኑን ያሳያል። ይህ ድንቅ ትዕይንት
ከሃይማኖታዊ እይታ አንጻርም የፈጣሪን ማለቂያ የሌለው ጥበብና ኃይል የሚያሳይ ተደርጎ እየተወሰደም ይገኛል። በበርካታ እምነቶችም ውስጥ እንዲህ ያሉ ብርቅዬ ክስተቶች ሰዎች ስለተፈጥሮና ስለ ፈጣሪ ስራ እንዲያንሰላስሉ የሚያደርጉ ምልክቶች ተደርገው ይቆጠራሉ። ይህም በበረሃው አሸዋ ላይ የወረደው በረዶ ለሰው ልጅ ትልቅ የመደነቅና የማድነቅ ስሜትን ፈጥሯል ሲል ገልፍ ኒውስ ዘግቧል። ይህ ሁኔታ በከባቢ አየር ውስጥ በከፍተኛ ሁኔታ በሚፈጠር የቅዝቃዜ አየር ግፊት የሚከሰት ቢሆንም በረሃው እንዲህ በበረዶ ሲሸፈን ማየት ግን እጅግ ብርቅዬና ታሪካዊ ክስተት ሆኗል። ወደ ቢዝነስ ዘገባዎቻችን አለፍን። ኢትዮጵያ ለብሔራዊ የአደጋ መከላከል ፈንድ ከሁሉም የቴሌኮም አየር ሰዓት የዳታ ሽያጭ ላይ 5% ክፍያ ልትጥል ነው። ከየካቲት 1 ቀን 2018 ዓ.ም ጀምሮ ተግባራዊ የሚደረገው አዲስ አሰራር በሀገሪቱ የሚገኙትን ሁለቱንም የቴሌኮም ኩባንያዎች ኢትዮ ቴሌኮም እና ሳፋሪኮም ኢትዮጵያን ይመለከታል። ማለት ደንበላሽ ለዚህና ሌሎች የቢዝነስ ዘገባዎች ትጠብቀናለች። ወደዛው እናምራ። ኢትዮጵያ ለብሔራዊ አደጋ መከላከል ፈንድ ከሁሉም የቴሌኮም አየር ሰዓትና የዳታ ሽያጭ ላይ 5% ክፍያ ልትጥል ነው። ከየካቲት 1 ቀን 2018 ዓ.ም ጀምሮ ተግባራዊ የሚደረገው ይህ አዲስ አሰራር በሀገሪቱ የሚገኙትን ሁለቱንም የቴሌኮም ኩባንያዎችን ይመለከታል። አሰራሩ ለድንገተኛ አደጋ ዝግጁነት አስተማማኝ የገንዘብ ምንጭ ለመፍጠርና በውጭ እርዳታ ላይ ያለንን ጥገኝነት ለመቀነስ የታቀደ የሀገር በቀል የመቋቋም ስትራቴጂ ሰፊ ጥረት አካል መሆኑ ተገልጿል። በተጨማሪም ባንኮችና ማይክሮፋይናንስ ተቋማት፣ የመድን ኢንሹራንስ ኩባንያዎች፣ የተለያዩ የንግድ ድርጅቶችና ፋብሪካዎች፣ የትራንስፖርትና መሰረተ ልማት ድርጅቶችና የመንግስት አገልግሎት አቅራቢዎች እንዲሁም የመንግስት የልማት ተቋማት የተለያዩ መጠን ያላቸውን ክፍያዎች ተጥሎባቸዋል። ከአዲስ አበባ ቀደምት ዘመናዊ ሆቴሎች መካከል አንዱ የሆነው ዋቢ ሸበሌ ሆቴል ለሚድሮክ ኢንቨስትመንት ግሩፕ ተሸጠ። የሽያጭ ውል ስምምነቱ በትላንትናው ዕለት የተፈረመ ሲሆን ፊርማውንም የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ እና የዋቢ ሸበሌ ሆቴል አክሲዮን ማህበር የቦርድ ጸሐፊ ልዑል በእደ ማርያም መኮንን ተፈራርመዋል። አቶ ጀማል አህመድ የሆቴሉን አገልግሎት በዘርፉ ዓለም በደረሰበት ደረጃ በማዘመን ለእንግዶች ምቹና ጥራቱን የጠበቀ የማረፊያ ቦታ ለማድረግ እንደሚሰራ ተናግረዋል። የዋቢ ሸበሌ ሆቴል የቦርድ ጸሐፊ ልዑል በእደ ማርያም መኮንን የሆቴሉን ታሪክ ጠብቆ በማዘመን ለትውልድ ለማሻገር በመስማማቱ ለሚድሮክ ኢንቨስትመንት ግሩፕ ምስጋናቸውን አቅርበዋል። ኢትዮጵያ 32ኛውን የዓለም አየር ንብረት ለውጥ ጉባኤን ለማዘጋጀት መመረጧን ተከትሎ ሚድሮክ ለተሳታፊዎች ከሚሰራቸው ሆቴሎች አንዱ ሲሆን ዘመናዊ ቅንጡ በሆነ መልኩ የማሪዮት ደረጃን ጠብቆ የሚታደስ መሆኑን ሚድሮክ ኢትዮጵያ አስታውቋል። ዋቢ ሸበሌ ሆቴል በ1960 ዓ.ም ስራ መጀመሩ የሚታወስ ሲሆን በድንገተኛ የመኪና አደጋ ህይወታቸው ላለፈው የልዑል መኮንን ልጆች የገቢ ምንጭ እንዲሆን ንጉስ ኃይለ ሥላሴ ማስገንባታቸው ይነገራል። የሞሮኮ ብሔራዊ አየር መንገድ ሮያል ኤር ማሮክ በሴንት ፒተርስበርግና በአዲስ አበባ መካከል የቀጥታ በረራን ለመጀመር ማቀዱን አስታወቀ። ይህ እቅድ አየር መንገዱ በሩሲያና በአፍሪካ መካከል ያለውን ትስስር ለማጠናከር ካለው ስትራቴጂያዊ ግብ ጋር የተያያዘ እንደሆነ ተገልጿል። አየር መንገዱ ካዛብላንካን እንደ ዋና የመሸጋገሪያ ማዕከል በመጠቀም ተጓዦችን ከሩሲያ ወደ ተለያዩ የአፍሪካ ከተሞች ለማገናኘት እየሰራ ይገኛል። የበረራው መጀመር በኢትዮጵያና በሩሲያ መካከል ያለውን የንግድ የቱሪዝምና የዲፕሎማሲ ግንኙነት ይበልጥ ያጠናክራልም ተብሎ ይጠበቃል። እንደ ቢዝነስ ኢንሳይደር መረጃ ተጓዦች ስለ በረራ መርሃ ግብሮችና ትኬት ሽያጭ ዝርዝር መረጃዎችን በሮያል ኤር ማሮክ ድረገጽ ላይ መከታተል ይችላሉ። አንጎላ በ150 ሚሊዮን ዶላር መነሻ ካፒታል የተቋቋመውን የመጀመሪያውን የተሽከርካሪ መገጣጠሚያ ፋብሪካ በሉዋንዳ ከፈተች። አንጎላ የከፈተችው የመጀመሪያው የተሽከርካሪ መገጣጠሚያ ፋብሪካ ኦፒያ ሞተርስ የሚባል ሲሆን መገኛውም በሉዋንዳ አውራጃ በሚገኘው ልዩ የኢኮኖሚ ቀጠና አካባቢ ነው። ይህ ፋብሪካ የአንጎላን ኢንዱስትሪ ለማሳደግና ከውጪ በሚገቡ መኪኖች ላይ ጥገኛ መሆንን ለመቀነስ ያለመ ነው። ፋብሪካው በአመት 22000 ቀላል ተሽከርካሪዎችንና 1000 አውቶቡሶችን የመገጣጠም አቅም አለው። በተጨማሪም በአሁኑ ወቅት ከ1500 በላይ የአንጎላ ወጣቶችን የቀጠረ ሲሆን የስራ ዕድሉን ወደ 3500 ቀጥተኛ ስራዎች ለማሳደግም እንደሚሰራ ተገልጿል። እንደ ቢዝነስ ኢንሳይደር መረጃ ፋብሪካው የሀገር ውስጥ የትራንስፖርት ፍላጎቶችን ለማሟላት ያለመ ሲሆን ወደ ውጭ የመላክ አማራጮችንም እንደሚፈልግ ተብራርቷል። በተጨማሪም የኤሌክትሪክ ተሽከርካሪዎችን የማምረት እቅድ እንዳለው ተጠቁሟል። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች በዚሁ ተጠናቀዋል። ሀያሉ ለመነ ዜናዎቹን መርጬላችኋለሁ። ከቀጣይ የቻናል ዋን ውብ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።